ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአዋሽ ባንክ ወይም በቴሌ ብር ደሞዝ የሚከፈላቸው ሰራተኞች ብድር የሚያገኙበት አገልግሎት ተጀመረ። የዲጂታል ፋይናንስ ከተጀመረ 31.6 ቢሊዮን ብር ብድር ተሰጥቷል። ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በአዋሽ ባንክና ኢትዮ ቴሌኮም ባደረጉት ስምምነት ወይም ቴሌብር ወይም በአዋሽ ባንክ ደሞዝ የሚከፈላቸው የመንግስትም ሆነ የግል ተቋማት ሰራተኞች በ16 ወራት የሚመለስ ጣሪያው እስከ 1 ሚሊዮን ብር የሚደርስ የ6 ወራት የጣራ ደሞዝ በብድር መስጠት የሚያስችል አገልግሎት ተጀመረ። ኢትዮ ቴሌኮም እና አዋሽ ባንክ 4 አይነት የፋይናንስ አገልግሎት ማግኘት የሚያስችል ጥላ የተሰኘ የፋይናንስ አገልግሎት ሐሙስ ህዳር 11 ቀን 2018 ዓ.ም አስጀምረዋል። በሥነ ሥርዓቱ ላይ የተገኙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ እንደገለጹት አገልግሎቱ የዲጂታል ፋይናንስ አገልግሎት በመጠቀም በቴሌ ብር ወይም በአዋሽ ባንክ ወርሃዊ ደመወዛቸውን ለሚቀበሉ ሰራተኞች እስከ 1 ሚሊዮን ብር የሚደርስ ብድር እንዲያገኙ የሚያስችል አገልግሎት ነው። ሌላው አገልግሎት አነስተኛ ብድር ለግለሰቦች የሚቀርብበት ሲሆን ይህም እስከ 15 ቀናት ለሚወሰድ 5,000 ብር፣ በ40 ቀናት ለሚመለስ እስከ 12,000 ብር እንዲሁም በ75 ቀናት ውስጥ ብድራቸውን ለሚመልሱ እስከ 16,000 ብር ብድር የሚያገኙበት አገልግሎት መሆኑን አስታውቋል። ለአነስተኛ ተቋማት ከ1 ወር የማስከፈያ ጊዜ እስከ 6 ወራት የሚሰጥ የብድር አገልግሎት የቀረበላቸው ሲሆን በዚህም ከ50,000 እስከ 150,000 ብር መበደር ሲያስችላቸው አገልግሎት ለመስጠት አዋሽ ባንክ 2 ቢሊዮን ብር ማዘጋጀቱ ተገልጿል። የቁጠባ አገልግሎት በሚመለከት መደበኛ ቁጠባ ለሚጠቀሙ ሰዎች በየቀኑ የሚታሰብ እስከ 7.15 በመቶ፣ ከ9 ወራት እስከ 12 ወራት ለሚቆጥብ ደግሞ 8.5 በመቶ የሚደርስ ወለድ እንደሚያገኙ ዋና ስራ አስፈጻሚው ገልጸዋል። ኩባንያው እንደ አውሮፓውያን አቆጣጠር በ2018 ዲጂታላይዜሽን ለማስፋፋት እቅድ በመያዙ የለውጥ ስራዎችን ማከናወን ከጀመረበት ወቅት ጀምሮ በሚሊዮን የሚቆጠሩ ዜጎች ተጠቃሚ ማድረግ መቻሉን፣ የኢትዮ ቴሌኮም አገልግሎት ሲጠቀሙ የነበሩ 37 ሚሊዮን ዜጎች ቁጥር 86 ሚሊዮን በላይ መድረሱንም ተናግረዋል። ከ4 ዓመታት በፊት ቴሌ ብር አገልግሎት መስጠት ሲጀምር ገንዘብ መላክና መቀበል ብቻ እንደነበረ፣ የዲጂታል ፋይናንስ አገልግሎት የጀመረው ከ1 ዓመት በኋላ መሆኑንም ገልጸው ባለፉት 3 ዓመታት 57.5 ሚሊዮን ደንበኞች አገልግሎቱን ማግኘታቸውን፣ 6 ትሪሊዮን ብር ዝውውር እንደተደረገበትም አስታውቀዋል። በአሁኑ ጊዜ በየቀኑ 11.2 ቢሊዮን ብር የገንዘብ ዝውውር እንደሚደረግና ከ15 ሚሊዮን በላይ ደንበኞች ከ31.6 ቢሊዮን ብር በላይ የብድር አገልግሎት ማግኘታቸውን፣ 4.7 ሚሊዮን ደንበኞች ደግሞ 30 ቢሊዮን ብር መቆጠባቸውን የተናገሩት ወይዘሪት ፍሬህይወት በወር ከ1.4 ቢሊዮን ብር በላይ በቴሌ ብር ብድር እንደሚሰጥም ገልጸዋል። የአዋሽ ባንክ ስራ አስፈጻሚ አቶ ፀሐይ ሽፈራው በበኩላቸው ባንኩ 1,000 የሚጠጉ ቅርንጫፎች እንዳሉትና 15 ሚሊዮን በላይ ደንበኞች ማፍራቱ አስረድተዋል። ባለፈው የሂሳብ ዓመት የተቀማጭ ገንዘብ መጠን ከ100 ቢሊዮን ብር በላይ ማሳደግ መቻሉን፣ በአሁኑ ወቅት አጠቃላይ ተቀማጭ ሂሳብ 330 ቢሊዮን ብር በላይ ማድረስ እንደተቻለም አስታውቋል። ለአውሮፓውያን አቆጣጠር እስከ ሰኔ 2025 መገባደጃ ድረስ ለተለያዩ የኢኮኖሚ ዘርፎች ባንኩ የሰጠው ጠቅላላ ብድር 220 ቢሊዮን ብር በላይ መሆኑን የገለጹት አቶ ፀሐይ ከቴሌ ብር ጋር በጋራ መሆን ይፋ የተደረገው ጥላ የተሰኘው የፋይናንስ አገልግሎት የባንኩ ተደራሽነት እንደሚያሰፋም ጠቁመዋል። ሰላም ጤና ይስጥልን የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።